ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማንኛውንም ስራ ላይ ልትሆኑ ትችላላችሁ። በተለይ ከሰው ጋር የሚያገናኛችሁ ስራዎች ከሆኑ የግዴታ ማወቅ ያሉባችሁን ወደ 10 የሚጠጉ ኤአይ ቱሎችን እንመለከታለን ማለት ነው። እነዚህን ካልተጠቀምናቸው በእርግጠኝነት በብዙ ነገር ከሌሎች ወደ ኋላ እንቀራለን። ከተጠቀምናቸው ደግሞ ስራችንን በእጥፍ ያቀላጠፉልናል ማለት ነው። ስለዚህ እነሱን ነው የምናየው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ለማየት እንዲመቸን በፓወርፖይንት መልክ አስቀምጬላችኋለሁ ማለት ነው። እንደምታዩዋቸው 10 ናቸው። ኦፊስ ውስጥ ሊሆን ይችላል ወይም ለተለያየ ስራ በጣም የሚያገለግሉን ናቸው ማለት ነው። ስለዚህ አንደኛ ውጤታማ እንድንሆን ያደርጉናል፣ ስራዎቻችን ያቀልሉልናል፣ እንደዚሁም ደግሞ ስማርት በሆነ ወይ እንድንሰራ ያደርጉናል ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ ኢሜይል መጻፍ ሊኖርብን ይችላል። ሪፖርቶችን ማዘጋጀት፣ ዳታዎችን ማኔጅ ማድረግ እና ሌሎች ታስኮች ሊኖሩብን ይችላሉ ማለት ነው። ስለዚህ ያንን በማድረግ ጊዜያችን እንዳይባክን በጣም ያቃልሉልናል። አሁን የምንመለከታቸው 10 ቱሎች ማለት ነው። ሁሉም የተለያየ ዘርፍ ላይ ነው ያሉት። ስለዚህ እናንተ ከስራችሁ ጋር የሚሄደው መርጣችሁ በደንብ ልትማሩት ትችላላችሁ ማለት ነው። የመጀመሪያው እዚህ ጋር የምትመለከቱት ቻትጂፒቲ ነው። ይሄን ብዙዎቻችሁ ታውቁታላችሁ፣ ነገር ግን በደንብ የማንጠቀምበት ልንኖር እንችላለን ማለት ነው። ቻትጂፒቲን በደንብ የምንጠቀመው ወይም ትክክለኛ በሆነ መንገድ ስራችንን እየተቀላጠፈ ያደርግልናል ማለት ነው። እንደምታዩት የተለያዩ ኢሜይሎችን ይጽፍላችኋል። ዳታዎችን ወይም ፋይሎችን አስገብታችሁ ሰመራይዝ እንዲያደርግላችሁ ማድረግ ይቻላል። ሪፖርቶችን ሁሉ ይጽፍላችኋል ማለት ነው። ከዚህ በተጨማሪም ለምሳሌ ኤክሴል ላይ የምትሰሩም ከሆነ ፎርሙላዎችን ጀነሬት ያደርግላችኋል። የወርድ ቴምፕሌቶችን ያዘጋጅላችኋል። ሌሎች ሰፋ ያሉ ጥቅሞችም አሉት ማለት ነው። እንደዚሁም ደግሞ እንደ ብሬንስቶርም ልትጠቀሙ ትችላላችሁ። የተለያዩ ታስኮችን አውቶሜት ለማድረግ ወይም አውቶማቲክ ለማድረግም ይጠቅመናል ማለት ነው። ለምሳሌ ኤክሴል ዳታዎችን እያስገባችሁ አውቶሜሽን እንዲሰራላችሁ ማድረግ ይቻላል። ለምሳሌ እዚህ ጋር ራይት ፕሮፌሽናል ፎሎ አፕ ኢሜል ብላችሁ ልታዙት ትችላላችሁ። ከዛ በኋላ በስርዓት ይሰራላችኋል ማለት ነው። ስለዚህ የቻትጂፒቲን አጠቃቀም በደንብ ማወቅ ይኖርባችኋል ማለት ነው። ስለዚህ አሁን ጊዜያችሁን ለመቆጠብ እዚህ ጋር የተዘጋጀ ቪዲዮ ስላለ ወይም ከሌላም ቦታ ሊሆን ይችላል። በዋናነት ግን ቻትጂፒቲ አጠቃቀምን በደንብ ማወቅ አለባችሁ ማለት ነው። እንዳልኳችሁ እዚህ ጋር ይሄ ቪዲዮ አለ፣ ኢንዲስክሪፕት ላይ ማድረግላችኋለሁ። ከዛ መመልከት ትችላላችሁ። ሁለተኛው ልንጠቀመው የሚገባ ኤአይ ደግሞ እዚህ ጋር የምትመለከቱት ግራመርሊ ነው ማለት ነው። ይሄም በጣም ወሳኝ ነው። ይሄ ደግሞ ከሰዎች ጋር ለምሳሌ ጽሁፎችን ትጻጻፉ ይሆናል ወይም ኢሜይሎችን እንደዚሁም ደግሞ ዶክመንቶችን እያዘጋጃችሁ ትልኩ ይሆናል። ነገር ግን የስፔሊንግ ችግር፣ የግራመር ችግር ሊኖረው አይገባም ማለት ነው። ያን እንዲቀርፍላችሁ ደግሞ ግራመርሊን መጠቀም ይቻላል ማለት ነው። ስለዚህ grammarly.com ብላችሁ ሰርች አድርጋችሁ ብትገቡ ታገኙታላችሁ። ፍሪ ነው፣ መጠቀም ትችላላችሁ ማለት ነው። የሚያስከፍልም አለ፣ ፍሪ ቨርዥንም አለው ማለት ነው። እንደምታዩት ደግሞ ለምሳሌ ጽሁፍ ካስገባችሁ በኋላ ቶኑን እንዲቀይርላችሁ ማድረግም ይቻላል። ለምሳሌ የቁጣ ቶን፣ የምስጋና ቶን እየቀያየራችሁ እንዲጽፍላችሁ ማድረግ ይቻላል። ክሊር እንዲያደርግላችሁ ማድረግ ይቻላል ማለት ነው። ስለዚህ ወርድ ላይ፣ ጂሜል ስጽፉ፣ ብሮዘሮች ላይም ልትጠቀሙት ትችላላችሁ። እንዳልኳችሁ በክፍያ ነው። ፍሪ ቨርዥንም ግን አለው። በቂ በሆነ ሁኔታ ይሰራላችኋል ማለት ነው። ፍሪ ቨርዥኑ እዚህ ጋር የምትመለከቱት ነው ሎጎ። ግራመርሊ ብላችሁ በቀጥታ መግባት ትችላላችሁ ማለት ነው። ማንኛውም ብሮዘር ላይ ሊሆን ይችላል። ስለዚህ አሁን ለምሳሌ እዚህ ጋር መጣችሁ ግራመርሊ ብላችሁ ትጽፋላችሁ። እዚህ ጋር የምትመለከቱት ነው መለከቱት ክሊክ አድርጋችሁ ትገባላችሁ። በኢሜይላችሁ ሳይን አፕ አድርጋችሁ መግባት ትችላላችሁ ማለት ነው። ስለዚህ ግራመርሊ ላይም ብዙ የተሰሩ ቪዲዮዎች አሉ። ያንን መከታተል ትችላላችሁ ማለት ነው። ሶስተኛው ደግሞ ልታውቁት የሚገባ ኤአይ ኖሽን ነው። እዚህ ጋር እንደምትመለከቱት ኖሽንም በጣም ብዙ አይነት ጥቅሞች ነው ያሉት ማለት ነው። ስለዚህ እሱንም ማወቅ ይኖርባችኋል። ለምሳሌ የተለያዩ ኖቶችን ልትይዙበት ትችላላችሁ። እንደዚሁም ደግሞ ሪፖርቶችን፣ ዶኩመንቶችን ሰመራይዝ እያደረጋችሁ ልታስቀምጡበት ትችላላችሁ። በተጨማሪም ደግሞ ለምሳሌ ቱዱ ሊስት ማዘጋጃም አለው። ፕሮጀክታችሁን እዛው አፕዴት ማድረግ ትችላላችሁ። ከሰዎች ጋር አብራችሁ እንድሰሩ ያግዛችኋል ማለት ነው። ኖሽን እዚህ ጋር የምትመለከቱት ነው። ኖሽንም እዚህ ጋር እንደምታዩት የ20 ደቂቃ ቪዲዮ አለላችሁ፣ የ39 ደቂቃ አለላችሁ። ሙሉ አጠቃቀሙን ሰርችዋለሁ ማለት ነው። ስለዚህ እነዚህንም ማየት ትችላላችሁ። የሌላም ቪዲዮ ማየት ትችላላችሁ። በዋናነት ግን በአሁኑ ዘመን የኖሽን አጠቃቀምንም ልታቁት ይገባል ማለት ነው። አሁን ቪዲዮ እንዳይረዝምባችሁ ነው ሁሉንም እንደ ሃይላይት እየሰጠዋችሁ ያለሁት። ካስፈለገ ግን እያንዳንዱ ላይ ወይም የምትፈልጉትን ኮመንት ላይ ታሳውቁኝና በዲቴል እሰራላችኋለሁ ያልተሰሩት ላይ ማለት ነው። አራተኛው ደግሞ ኦተር ነው ወይም ደግሞ ኦተር ኤአይ ብላችሁ ልትገቡ ትችላላችሁ። ይሄ
የዚህ ደግሞ ጥቅሙ ምንድነው? ለምሳሌ እናንተ ስብሰባ ላይ ልትሆኑ ትችላላችሁ። ሰዎች የሚያወሩትን ነገር እንዳለ ሪከርድ ያደርጋል። ከዛ ደግሞ ታይፕ ያደርግላችኋል እራሱ ማለት ነው፣ ወይም አውቶማቲካሊ ይጽፍላችኋል። እዚህ ጋር እንደምትመለከቱት ሰመሪ እንዲያወጣላችሁ ማድረግ ይቻላል። እንደዚሁም ደግሞ አክሽን አይተሞችንም ያወጣላችኋል ማለት ነው። ስለዚህ አሁን ኦተር ከብዙ እንትኖች ጋር አብሮ ይሰራል። ዙም አለ። ዙም አሁን ስብሰባ የምናደርግበት ነው ኦንላይን ላይ። ቲም አለ፣ ጉግል ሚት አለ። በሁሉም ብትጠቀሙ ኦተርን አብራችሁ ልትጠቀሙት ትችላላችሁ ማለት ነው። እዚህ ጋር የምታዩት ነው። ስለዚህ ኦተር ብላችሁ ሰርች አድርጋችሁ መግባት ትችላላችሁ ማለት ነው። ኦተር ኤአይ እዚህ ጋር እንደምትመለከቱት ይሄውና ጥቅሙንም እዚሁ እየነገራችሁ ነው። ስለዚህ ገብታችሁ ይሄንንም ትሞክሩታላችሁ ወይም ትጠቀሙታላችሁ ማለት ነው። አምስተኛው ደግሞ ካንቫ ማጂክ ስቱዲዮ ነው። ይህም በጣም ብዙ ጥቅሞች ነው ያሉት፣ ወይም canva.com ብላችሁ ልትገቡ ትችላላችሁ ማለት ነው። ይሄ ደግሞ ለምን ያግዛችኋል? እናንተ ለምሳሌ ጭንቅላታችሁ ውስጥ የሆነ ሀሳብ ይኖራል፣ ወይም በቴክስት መልክ ሀሳባችሁን ትሰጡታላችሁ። ከዛ የምትፈልጉትን ዲዛይን አድርጎ ያወጣላችኋል ማለት ነው። ለህትመት ስራ፣ ለተለያየ ነገር ልትጠቀሙ ትችላላችሁ ማለት ነው። ይሄን እዚህ ጋር እንደምትመለከቱት የተለያዩ ፕሬዘንቴሽኖችን ወይም ፓወርፖይንቶችን ያዘጋጅላችኋል፣ ፖስተር ያዘጋጅላችኋል፣ ዶክመንቶችን ያዘጋጅላችኋል ማለት ነው። ስለዚህ የተለያዩ ቴምፕሌቶችን እንደዚሁም ደግሞ ሌአውቶችንም አውቶማቲካሊ ያዘጋጅልናል። ስለዚህ ካንቫ ማጂክ ስቱዲዮ ብላችሁ ሰርች አድርጋችሁ ልትገቡ ትችላላችሁ ማለት ነው። ይሄውና ካንቫ ማጂክ ስቱዲዮ ብላችሁ ሰርች ማድረግ ነው። ከዛ እዚህ ጋር ታገኙታላችሁ ማለት ነው። ካንቫ ላይም ግን በቅርብ የሰራሁት ቪዲዮ አለ። እዚህ ጋር እንደምትመለከቱት ፉል ቱቶሪያል ነው። ካንቫ ላይም ይሄንንም መመልከት ትችላላችሁ። ሌሎች ቪዲዮዎችንም ማየት ይቻላል ማለት ነው። ስድስተኛው ደግሞ ቻት ዶክ ነው እዚህ ጋር የምትመለከቱት። ስለዚህ chatdoc.com ብላችሁ መግባት ትችላላችሁ። ይሄ ደግሞ ምንድነው የሚያደርገው? የተለያዩ ፒዲኤፎች ሊሆኑ ይችላሉ ወይም ዶክመንቶች አፕሎድ ታደርጋላችሁ ወይም ትጭናላችሁ ማለት ነው። የጫናችሁት ዶክመንት ላይ ጥያቄዎችን ልጠይቁት ትችላላችሁ። ለምሳሌ ሰዎች 50 ገጽ 20 ገጽ የተለያየ ገጽ ላኩላችሁ። ያን ታስገቡና የምትፈልጉትን ጥያቄዎች ብቻ እናንተ እየጠየቃችሁት ምላሽ እንዲሰጣችሁ ማድረግ ትችላላችሁ ማለት ነው። በተጨማሪም ደግሞ ሰመራይዝ አድርግልኝ ልትሉ ትችላላችሁ። ሪፖርቶችን ሁሉ ያዘጋጅላችኋል ማለት ነው። ስለዚህ እያንዳንዱን ነገር ጊዜ ከሌላችሁ ማንበብ ላይ ይጠበቅባችሁ ይችላል። እሱ ሰመሪ አድርጎ ሪፖርት ያቀርብላችኋል ማለት ነው። ስለዚህ ሰርች ስታረጉ የምትመለከቱት እዚህ ጋር የምታዩትን ሎጎ ነው፣ ቻት ዶክ ብላችሁ ማለት ነው። ስለዚህ እዚህ ጋር እንጣና ለምሳሌ ቻት ዶክ እንደምትመለከቱት ይሄውና ፍሪ ኤአይ ቱል ነው። ይሄኛው ክሊክ ታረጉታላችሁ። ከዛ ዶክመንታችሁን እየጫናችሁ ቅድም ስላችሁ የነበሩትን ነገሮች በአጠቃላይ ማግኘት ይቻላል ማለት ነው። እንዳልኳችሁ የሁሉም አጠቃቀሞች ዩቲዩብ ላይ በተለያየ ጊዜ ተሰርተዋል። እኔም እንድሰራላችሁ የምትፈልጓቸውን ካሉ ኮሜንት ላይ ታሳውቁኛላችሁ። ሌላው ደግሞ ስላይድስ ኤአይ ዶት አይኦ ነው። ይሄ ደግሞ ፓወርፖይንት የምታዘጋጁበት ነው። ስለዚህ ፕሌን ቴክስቶችን ታስገባላችሁ ወይም ደግሞ መደበኛ ጽሁፎችን ታስገቡለትና ከዛ በኋላ ፓወርፖይንት ወይም ጉግል ስላይድ እንዲያዘጋጅላችሁ ማድረግ ትችላላችሁ ማለት ነው። ፓወርፖይንት አውርደን የምንጠቀመው ነው። ጉግል ስላይድ ደግሞ ኦንላይን ላይ ያለ እንደ ፓወርፖይንት የሚያገለግለን ነው ማለት ነው። ስለዚህ ቀጥታ ቴክስቶቻችሁን ወደ ፓወርፖይንት መቀየር ይቻላል። እዚህ ጋር እንደምትመለከቱት የተለያዩ ዲዛይኖችን፣ ስትራክቸሮችን ያስገባላችኋል። ስለዚህ በተለይ አሁን ጊዜ ከሌላችሁና ቶሎ ፓወርፖይንት ማዘጋጀት ስትፈልጉ ስላይድስ ኤአይ ዶት አይኦ ልትጠቀሙት ትችላላችሁ ማለት ነው። ስለዚህ ሰርች ስታደርጉ የምታገኙት አሁን ሎጎ እዚህ ጋር የምትመለከቱትን ነው። እዚህ ጋር እንደምታዩት ስላይድስ ኤአይ ዶት አይኦ ብዬ ሰርች እያደረኩኝ ነው። ይሄውና ቴክስቶችን ታስገባላችሁ በሰከንዶች። ከዛ ፓወርፖይንት ወይም ፕሬዘንቴሽን ያዘጋጅላችኋል። ስምንተኛውም በጣም ጠቃሚ የሆነ ነው። ይህም ከዚህ በፊትም ሰርች የላችሁ ነበረ። ፐርፕሌክሲቲ ኤአይ ይባላል ማለት ነው። ልክ እንደ ጉግል ወይም ሰርች ማድረጊያ ነው ይሄኛው። ነገር ግን በተሻለ መንገድ ሰርች የምታደርጉበት ነው ማለት ነው። ስለዚህ ሰርች ኢንጂን ነው። ለብዙ ነገር ይጠቅማችኋል። የተረጋገጡ ውጤቶችን ብቻ ነው የሚያመጣላችሁ ሰርች ስታደርጉ ማለት ነው። እንደምትመለከቱትም ለተለያዩ ለሪሰርቾች ሊሆን ይችላል ወይም ፈጣን የሆኑ መልሶችን ስትፈልጉ ፐርፕሌክሲቲ ብላችሁ ገብታችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት እዚህ ጋር በጣም ብዙ ሰዓቶችን ነው የሚቆጥብላችሁ ማለት ነው። ሎጎ እዚህ ጋር የምትመለከቱት ነው። አሁን ሰርች አድርጌው ላሳያችሁ። ፐርፕሌክሲቲ ኤአይ ብላችሁ ሰርች ታደርጋላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። የምትፈልጉትን ነገር ከእናንተ የሚጠበቀው እዚህ ጋር መጠየቅ ብቻ ይሆናል ማለት ነው።
ዘጠነኛው ደግሞ እዚህ ጋር የምትመለከቱት ፋየርፍላይስ ኤአይ ነው። ይህም በጣም ብዙ ጥቅሞች ነው ያሉት። እዚህ ጋር እንደምትመለከቱት ሪከርድ ያደርግላችኋል ስብሰባዎችን፣ ከዛ ደግሞ ሰመሪውን ከዛ ውስጥ ያወጣላችኋል ማለት ነው። በተለይ ይህ ኦንላይን ላይ ለምትሰበሰቡ በጣም የሚጠቅማችሁ ኤአይ ነው ማለት ነው። በተጨማሪም ደግሞ ለምሳሌ እዛው ስብሰባው ላይ የነበሩትን ወይም ያለፉትን እንደምትመለከቱት ሰርች እያደረጋችሁ ማግኘት ትችላላችሁ። ለክለሳ ይጠቅማችኋል ማለት ነው። እንደምትመለከቱት ለቲም ኤችአር ወይም ደግሞ ለሂውማን ሪሶርስ እንደዚሁም ለማኔጀሮች በጣም አሪፍ ነው ማለት ነው። ስብሰባውን መለስ ብላችሁ ለመዳሰስም ይጠቅማችኋል። የምታገኙት ሎጎ ይሄ ነው ስትገቡ ማለት ነው። ፋየርፍላይስ ኤአይ ብላችሁ ሰርች ላድርገውና ላሳያችሁ። ይሄ ማለት ነው። እንደምትመለከቱት ቀጥታ ወደዚህ ያመጣችኋል። ጌት ስታርትድ ብላችሁ መጀመርና መጠቀም ትችላላችሁ ማለት ነው። አስረኛው ደግሞ ጋማ ነው። ይሄኛውም ፓወርፖይንት የምናዘጋጅበት ነው። ጋማ ዶት አፕ ብላችሁ ሰርች ማድረግ ይቻላል ማለት ነው። እንደምትመለከቱት ፕሮፌሽናል የሆኑ ስላይድ ዴኮችን ወይም ደግሞ ፓወርፖይንቶችን ያዘጋጅላችኋል ከማንኛውም ቴክስት ማለት ነው። በክፍያም አለው ፍሪ ቨርዥንም አለው ማለት ነው። ስለዚህ የተለያዩ ቪዥዋሎችን ሌአውቶችን እየጨመራችሁ ፓወርፖይንት ማዘጋጀት ትችላላችሁ ማለት ነው። እንደምታዩት ፍሪ ፕላኑ ላይም ብዙ ፕሬዘንቴሽኖችን ማዘጋጀት ይቻላል። ነገር ግን በዛ ሊሚት ውስጥ ማዘጋጀት ትችላላችሁ ማለት ነው። በቂ የሚባሉ ፓወርፖይንቶችን ሰርች ስታደርጉ የምታገኙት ይህንን ነው ማለት ነው። ስለዚህ ጋማ ብላችሁ ሰርች አድርጋችሁ መጠቀም ትችላላችሁ ማለት ነው። እንዳልኳችሁ አሁን እናንተ በተለያየ ዘርፍ ላይ ስለምትሆኑ የምትፈልጉትን ኤአይ የተለያየ ስለሚሆን ለሁላችሁም ደግሞ እንዲሆናችሁ የምትፈልጉትን ኮመንት ላይ ያሳውቁኝና በስፋት እሰራላችኋለሁ ማለት ነው። በዋናነት ግን የዛሬው ቪዲዮ ሀሳቡ ምንድን ነው? እነዚህን 10 ኤአይዎች ሰርች እያደረጋችሁ ወይም ከተለያየ ቦታ እየተማራችሁ ራሳችሁን አብቅታችሁ ብትገኙ ስራችሁ ላይ በጣም ውጤታማ እንደምትሆኑ እንድታውቁት ነው ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎች እንሰራላችሁ ከፈለጋችሁም ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።